ተጀምሯል። እንደተለመደው በዚህኛው ሳምንታችን ይዤላችሁ የመጣው እኔን የተመለከተው አቃቂር የድሮ ኤክሴ ልቤን ስብር አድርጎ አስቀይሞኝ አናዶኝ የተለያየ ነው። ኤክሴ ዛሬ ሰርጉ ነው፣ እራት ተጠርቻለሁ። ልሄድ ያሰብኩት እንደዚህ ነው፣ ከላይ እስከታች ምን ይመስላል፣ ማን ምን ይለኛል የሚለውን አብረን እናያለን። ጠብቁ። በነገራችን ላይ ቤተሰቦቻችን አሁን ከድሬ እንደወረድኩ ያው ባቡሩ ራሱ ቆሟል። እንደወረድኩ ነው የመጣሁትና አንድ የጠበስኩት ልጅ ነበረ። ዛሬ ራት ካልጋበዝሽኝ አለኝ። እሱ ነው የሚከፍለው እና ድርቆሽ ብር 5000 ብር ነው ሲባል ስለሰማው እዛ እሱ የሚሸጥበት ቤት ነው መብላት የፈለኩት። እስኪ እንጠይቀውና የሚሆን ከሆነ እናያለን። አለባበሴን ግን እንዴት አያችሁት? ሞዴል ጆቢናዝ ትላለህ አባቴ። እዚህ ጋር አሁን ያባበደ ፋሽን ሰርቻለሁ። እኔ ሞዴል ጆቢናዝ ነኝ። ይሄ ፋሽን ያልፋል አያልፍም አብረን ነው የምናየው። ይታባቱ እና እትሽካላችሁ እንዴት ነሽ? ሀሳብ እንድትሰጪኝ ነው የፈለግሽውን ሀሳብ። አሁን የት መሰለሽ የምሄደው? የድሮ ኤክሴ ነው። ኤክሴ ባልለው ደስ ይለኛል። ከኤክስ ሌላ ስም ራሱ ቢኖር በጣም ነው ደስ የሚለኝ። አንጀቴን ቅጥል አድርጎ በቃ ልቤን ሰብሮ ነው የተለያየ ነው። ይባስ ብሎ ሰርጉን አልጠራኝ መሰልሽ? እራት ነው የተጠራ ነው። በቃ እንደዚህ ሆኜ ነው የምሄደው። ትንሽ ላቃጥለው ብዬ ነው እንደዚህ ሆኜ ዝሬን አድርጌ በቃ እንደዚህ ለመሄድ ነው ያሰብኩት። እንዴ ያለሽ በጣም ከባድ ነው። አይሆንም፣ ይሄ አይሆንም። ኤክሴ ነው ብዬሻለሁ እኮ። እንደውም ይበልጥ በጣም አምሮብሽ ነው መገኘት ያለብሽ። ታማረብኝ ነው ተስማምቷታል። በቃ ከኔ ውጭ ገልቷታል እንግዲህ ሁሉ ብላ ይሻላል። እንደዛ በስበሻል እንደዚህ ያሰብ እንደዛ በስብሻል። እሺ ይሄ አለባበስ ምንድነው ችግሩ? ነው ይሄ ለሰርግ የሚሆነው አውትፊት አይደለም እንደዚህ ነው እኮ ልቤን ቡጭቅጭቅ ያደረገው ነው። ታዲያ አምሮብሽ ነው መታየት ያለብሽ። እያንዳንዱን ነገር በቃ ስሜቴን በልብሴ ነው መግለጽ የምፈልገው። ይሄ አያሳምን የምር? አዎ። እሺ አሁን ለምሳሌ ጫማዬ ይኸውልሽ እግሬን በደንብ አያሳይም? ምንም እቺ መሰለች እግራ በደንብ ያመለጠ ይሄ ነው ለማለት ፈልጌ ነው። አይ ነው እግርሽ ያምራል። ያውቀውም ከዚህ በፊት ያውቃል። ያወቀው ነው ጥሎ። ስለዚህ አስፈላጊ አይደለም። ቲሸርቷስ ምንም አይሆንም። የሆነ ወደ ጎረቤት የምትይዙ ነው የምትመስለው ወይ ጓደኛሽ ለማግኘት ምናምን እንጂ ለሰርግ አይሆንም። ምንም ለሰርግ አይመስልም። እሱንም አያናድድም። እኔ እኮ ዓላማዬ ዋናው እሱም ማናደድ ነው። እዛ ከሚሄዱ ሰዎች እንደውም በልጠሽ ነው መገኘት ያለብሽ። እዛም የመጡ ሰዎች በሙሉ ትኩረታቸው እኔ ላይ ሲሆን ደስ አይልም። እሱ ሙሽራዋ ላይ ትኩረት ማድረግ ሲኖርባቸው እኔ ላይ ትኩረታቸው መሆኑ ደስ አይልም። በጥሩ መንገድ አይደለም ወይ ትኩረት የሚሰባው? በጥሩ መንገድ አይደለም። እሱ ምን በጥሩ መንገድ አይደለም። የተለየ እንደ እብድ ነው የምትታዩ። እንደውም እንኳን ተዋት ነው የምትባይ። የምር አይመስልሽም? የበለጠ ነው እንደውም ደስ የሚለው በይ። አዎ እኔን አልመክርሽም። እሺ አመሰግናለሁ በጣም ቴንኪው። እሺ ችግር የለውም። ዛሬ እንግዲህ ሺቴን ሁሉም ሰው ወዶታል። ማንም የሚተቸኝ የለም። እኔም ተመችቶኛል። አዎ በቃ ደስ ነው ያለኝ። ከድሬ ስመጣ በዱቤ ነበረ የገዛሁት ከሸምሱ ሱቅ፣ ግን በቃ አሁን መልስለታለሁ። ምን ችግር አለ? አንድ ሰው ግን አጠገብ ያለ አስተያየት ከሰጠኸኝ ጠይቅ ብዬ ነው። አሁን ከድሬ ነው የመጣሁት እና አንድ ጓደኛ ይዤ ያው ትልቅ ሰው ሆኛለሁ እና ጓደኛ ያስኩና እራት ልጋብዝሽ አለ እና እኔ ደግሞ ከድሬ ነው የመጣሁት። ሰው ያለውን ነው የሚለብሰው ብዬ ይሄን ሽቲ አሰርቼ ነው የመጣሁት። ገና ባቡሩ እስኪደርስ ድሬ ቁጭ አልኩና ይሄንን ሽቲ አሰራው። እንዴት አየኸው? ግን ያምራል። ቀለሙ ቆንጆ ነው አይደለ? በቃ ስለዚህ እንዴት የአዲስ አበባ ሰው ጣጣ የለበትም ብለውኝ ነው ስመጣ። የድሬ ነው ጣጣ የለበት አይደለ? የአዲስ አበባ ሰው አለበት የለበትም አንዳንዴ አይደለ? አንዳንዴ የአራዳ ልጆች ናቸው አሉ ስሰማ። እሺ ስለዚህ በቃ እንደዚህ ልጅ ወደሃል? አሪፍ ተመችቷል። ደስ ይላል። ሴቶች እንደዚህ ለብሳሉ አዲስ አበባ ሴቶች? እንደው እንዳያወዳድረኝ በብዛት ባይሆንም ይለብሳሉ አይደለ? ፈታ ብለው ቤዱስ መጠባበቅ። እኔ አየው ልመጣ ስላየውና ምን አየው መሰለ ጥብቅቅ ያለ ነገር ነው የሚለብሱት። እኔ ደግሞ ለምን ፈርጠም ያለ ሰውነቴን ማሳየት የለብኝም አልኩና በቃ እንጂ ሽቴ እንደለበስ አይደለ? ለብርዱ አመሰግናለሁ። በቃ አየ እሺ አሁንም አስተያየታችን እንደቀጠለ ነው። እሷ ጋር ደግሞ ያለውን ነገር እንመለከታለን። እንዴት ነሽ? ደህና ነሽ? እንዴት ነው ዘንጫለሁ? ዘንጣል። በዚህ ስሜ ሞዴል ጆቢናዝ ኢንተርናሽናል አሶሲዬሽን ኦርጋናይዜሽን ነኝና አሁን በቃ ይሄንን ፋሽን ልብሴን እንትን ለማድረግ ነው ለመሸጥ አስቤያለሁና እንዴት ነው ይሆናል?
ልብስ ነው? አዎ። አይሆንም። ኧረ ተይ። እርግጠኛ ነሽ? ማች አያደርግም? አዎ። ምንም ከዚህ ከ10 ሰንተሽ ከ10 5 እሺ። ይቅርታ ግን የትኛውን ላስተካክል? የትኛውን? ነጩ ይውጣ። እሺ። ከዛስ ሌላስ? ጫማዬ ምናምን ጫማ ማቀያየር። ኦኬ። ቸኩዬ። እሺ። ሌላስ? ቦርሳው፣ ኮፍያው፣ ሌላው አሪፍ ነው። ስለዚህ እነሱን ላስተካክል ማለት ነው። አዎ። ከዛ ውጪ ፐርፌክት። እሺ። ቴንኪው፣ አመሰግናለሁ። እንግዲህ እየጠበቅኩ ነው ደግሞ ቀጣይ ማን አስተያየት እንደሚሰጠኝ። እንዳያችሁ ሰው ማግኘት በጣም አስቸጋሪ ነው፣ ግን አሁን ከላይ የሚመጣል ሰው አለ፣ እሱን አፕሮች አደርጋለሁ። ሰላም፣ እንዴት ነህ? ደህና ነህ? አለ። ሰላምታ ራሱ ይበቃኛል። አንተ በነገራችን ላይ እንደዚህ ፊቱን በፈገግታ የተቀበለኝ ሰው የለም። አሁን ይኸውልህ ይችን አለባበሴን ታይልኛለህ። የት መሰለህ የምሄደው? ኤክሴ በጣም የሚገርም ብዙ ነገር አሳልፈን ነበር እና ልቤን ሰብሮት ነው የተለያየ ነው። ጭራሽ ብሎ ሰርጉን አልጠራኝ መሰለህ፣ እራት ነው ደግሞ እና በቃ ቅጥል ነው ማድረገው ብዬ እንደዚህ ነው ለብሼ የምሄደው። ምን ይመስላል? እንዴት አትሊስት ትንሽ አቀይሩም? ምን ነው በጣም የተቦጫጨቀ ልብስ እኮ ነው ኦኬ እኮ ነው። ልቤንም እንደዚህ ነው ቡጭቅጭቅ ያደረገው ብዬ እኮ ነው የተቦጫጨቀ ልብስ አድርጌ። አትሊስት አሪፍ ሆኖ መታየት የተሻለ ይመስለኛል። እንዴ አሪፍማ ከሆንኩማ ጭራሽ እሱን ለማናደድ እንደዚህ ሆኖ ሳይሆን መሄድ ያለብሽ አትሊስት አሪፍ ለብሰሽ ብትሄጂ እና እንደውም ጠብሰሽ ብታሳዩ ይሻላል። እንዴት እንደዚህ ትለብሻለሽ ማለት ግን አሁን አሪፍ አይደል? መነጽር ምናምን አታየው? አይ አይደለማ፣ ኦኬዥናል ልብሶች አሉ። ይሄ ግን ለእንደዚህ አይነት ቦታ የሚሆን አይመስልም። ዋናው ዓላማዬ ሙሽራው ላይ ያለውን ትኩረት ሰው ምን ሆና ነው ብሎ ቢሆን ይሄኝ ብቻ እንዲሆኝ ነው የምለብሰው። አይመስልም? ምን የሚል ይመስላል? አንተ ምን ትላለህ? ያው አብዳለች ምናምን ብሎ የሚያስብ ይመስለኛል። እኔ ግን እንደዚህ ባለብሽ የተሻለ ነው ብዬ ነው የማስበው። ምን ልቀይርሽ? ሱሪውን አትሊስት ሸርቲው እሱም አይደል ሱሪውስ መቀደዱ በቃ የሆነ የተቦጫጨቀ ነው። ሀሳቤን እኮ ለመግለጽ ነው። ሀሳቤን በልብሴ ነው መግለጽ የፈለኩት። አንደኛ በጣም እግሬን በነጠላ ጫማ የመጣት በቃ ህይወቴ እንደዚህ ባዶ እየሆነ ነው ለማለት ነው። መቀደዱ እንዴት ልቤ እንደተሰበረ ነው። ጣትሽ ያምራል። እሱ ግን አይ ይሄን እንዳመለጠው ለማሳየት ፈልጌ ነው። እሱ አሪፍ ነው። ግን መነጽሩም ደግሞ የሰው አይን በጣም አስቸጋሪ ሊሆንብኝ ስለሚችል ቢያንስ በዚህ ቋቋማለሁ። ከሴትዮዋ ጋር ማች አድርጌ ይመችሽ። በቃ ይሁን በቃ አገኘ። አመሰግናለሁ። እሺ እናት ሰላም ነው? እናት እንዴት ነሽ? አለልሽ። እኔ የምልሽ አሁን ከድሬ ነበር የመጣሁት እና አንድ ጓደኛዬ እራት ልጋብዝሽ አለ። እኔ ደግሞ በቃ መክሰስ ነገር ሰላጣ ቤት ሄደን እንብላ ስለው አይ እራት ልጋብዝሽ አዲስ አበባን ታያታለሽ አለ እና በደንብ ልበሺ አለኝ። እኔ ስመጣ ምን አደረኩ? ባቡሩ እስኪደርስ የባቡሩ ሰዓት እስኪደርስ ድሬ ቁጭ አልኩልሽ እና ይሄን ሽቲ ያሰራው ለዛሬ አዲስ እንዲሆን እና ቀለሙ ምናምን ቆንጆ ነው አይደል? ሄዶብኛል። ያምራል። ብርቱካን መሰል። ስለዚህ እንደዚህ ልሄድ አይደል? ያምራል። ምን አስጨነቀኝ? እኔ ተጨነኩ። ሂል አድርጊ ሲል እኔ ከፍ ያለ ጫማ አድርጌያለሁ። አይ ኖርማል ነው። ትልቅ ነው እንትኑ አለ ምግብ ቤቱ። ግን ያው ስፋቱ ምን ያደርግልኛል? እኔ ቆንጆ ሰላጣ ይኖራቸው እንጂ አለ ማለት አሪፍ ነው። ምንም አይልም። ያው እንደኔ ምንም አይልም አይደል? ስለዚህ ወደሽዋል። እንደዚህ ልሂድ። ግን አሁን ምን አለ መሰለሽ የአዲስ አበባ ሴቶች በጣም ነው አለ የሚዘንጡት እና አሁን አንቺ አዲስ አበባ ሰው ነሽ ሳይሽ እንደዚህ ትለብሻለሽ ለራት? አለብሽ? ከድሬ ነው የመጣሁት እንጂ አንቺ አለብሽ። ታዲያ ምን ይሻለኛል? እንዴት ይሻለኛል ታዲያ? ወገቤ ላይ ልሰራው ወይ ይሄን ወገቤ ላይ ባስረው እንደዚህ ማለት ይታሰራል። ስለዚህ ዝም ብዬ ላይ ጣል ላድርገው ማለት እንደ ሌላው ለብሽ ደስ ይለኛል። ይሄን ግን ዝም ብዬ ይልሽ ቀደም ያደርገኛል፣ ፈታ ያደርገኛል። ለዛ ብዬ ነው እንደዛ ስለሽ። ግን ባቦ የራሱ ጉዳይ አይደል እንዴ? እኔ በቃ ከድሬ ነው የመጣሁት። እንግዲህ ሰው ሽቲ ነው ያለውን ነው ሰው የሚለብሰው። እኔ ያለኝም የለበስኩት አይደል? ያለውን ነው በቃ አንቺን እንዳማከርኩሽ ነግረዋለሁ። ሲጠይቀኝ አንድ ቆንጆ ሴት አገኘውና የድሬ ብርቱካን ነው የሚመስለው እሷን ጠየቅኳት እላለሁ እኮ ያምርብሻል። ግን የምን እሺ እውነት በቃ እንደዚህ ነው የሚሄደው። አሁን ሰዓቱን መሸ። ትንሽ እንደውም አዋራሽኝ ሰዓቱ እስኪሄድልኝ። እኔ ምን ላድርግ? እዚህ ማላውቀው ሀገር መጥቼ ያምራል ለማማር ግን ማለት እሱ እንዴት አይመቸኝም ብሎ ነው። ኧረ እሱ ምንም አላለም። እሱ ዝም ልግም ነው ያለልን ነው ልጁ ራሱ ልግም ያለ ነው። ግን ተጨነኩ በቃ እኔ ስለመጣሁ አዲስ አበባ ዛሬ
ባቡራችሁ ግን ደስ ይላል። ሰፊ ነው ሜዳው። ማለት ከሌላ ከድሬ አይደል እንደመጣሽ ሌላ ልብስ ማለት ነው መቀየር። አዎ በቃ እንደዚህ ነው የመጣሁት እኔ ለራሴ። ስለዚህ ችግር የለውም በቃ እንደዚህ እንዲህ ልሂድ አይደል? በቃ አመሰግናለሁ። እሺ አይ መርሃባ ብራዘር እንዴት ነህ? ሰላም ነሽ? አለን እንዴት ነው? ወና ዘንጫለሁ ለማንኛውም ላስተዋውቅ ሞዴል ጆቢናዝ እባላለሁ እና ይህንን አለባበሴን ወደ ፋሽን ኢንዱስትሪ ውስጥ ለማስገባት ፈልጌ ነው። እንደው ያብራ ነበር ግን ይሄ ርዝማል ታውቃለህ? ይሄ ኧረ ተው በእናትህ እንዴት ተጠብቤ እንደሰራው ነው። እሺ ከባጉ ጋር ጫማዬ ምናምን ሱሩም ብዙ አይደለም። ሱሩ ምንም አልተመቸም። ምንም ከ10 ስንት ሰጠዋል? ሱሩና ይሄን ነጭ ነገር ረዘመ። እሺ እንደዚህ ልወጥፍ። አሁንስ እጁም ይኸው ሙሉ በቃ ዜሮ ነኝ ማለት ነው። አይነፋም። ኧረ ተው ኧረ እሺ ግን እንዴት ላስተካክል? እሺ አሁን አስተያየት ሱሩም መቀየር አለብን። ሱሪውን ምን አይነት ላድርግ? ነጩም ይሄና ይሄን መታየት የለብን። ኦኬ ነጩ ይውጣ። ይሄን ረዘመ በጣም። ስለዚህ እነሱን ላስተካክል። ከዛ ውጪ በቃ ይሄ ባጉስ አሁን ቆንጆ ከለሩ ምናምን አሪፍ ነው። ከኔ ጋር ሄዳል። ከለሩ ትንሽ አንተ ግን እንዳለ አልተመቸም። በቃ እንዳለ በቃ አፍሪሽ እሰራለሁ እንደ አዲስ። አዎ የሰጠኝን ኮሜንት አስተካክዬ። አዎ እሺ ቴንክ ዩ እናመሰግናለን። ሰላም ነው? ሰላም ነህ? እንዴት ነህ? አንድ ነገር ልጠይቅህ ነበረ። ምን ነበር? አሁን አየው አለባበሴ አንድ የድሮ ኤክስ ቦይፍሬንዴ ማለት ነው። በጣም ነው በቃ ያሳዘነኝ። ብዙ ታሪክ አብረን አሳልፈን ነበር እና አገባ። ማግባቱ አይደለም ሰርጉን ጠራኝ። አሁን እራት ልሄድ ነው ጭራሽ ማለት ነው። ሰርግ ጠራሽ? አዎ ግን በቃ እንደዚህ ለብሼ ነው ሜዳ ያሳፈረ። አለባበስሽ ምንም የራት አይመስልም፣ የሰርግ አይመስልም። የሆነ ተልከሽ ነው የሚመስለው። ተልከሽ ነው የሚመስለው፣ የሰርግ አይመስልም። አረ ኤክስሽ ላይ እንደዚህ ምን ሆነሽ ነው? እኮ ለማበሳጨት አስቤ ነው። አይ ይሄን ቀይሩ። ይሄ ለሰርግ የሚሆን አለባበስ ልበሽ። ለሰርግ ምን? እስኪ ራስሽን አይተሽዋል? ሱሪሽ፣ መነጽርሽ፣ ጆሮ ጌጥሽ ምንም ለሰርግ አይሆንም ጭራሽ አይመጣውም። ትንሽ እኮ ማች ለማድረግ ከመነጽሩን አየው። አሁን ጆሮዬ ከጅንሴ ጋር ምናምን ማች አደረገ። ይሄ ግን ደግሞ ያው ትንሽ እሱን ትኩረት ለመሳብ ነው። እዛ ገብቼ ትኩረት ለመሳብ ትኩረት እንድትስቢ እንደውም የበለጠ ለማናደድ ፏ ብለሽ ምናምን ሜካፕሽ፣ ቀሚስሽን የራስ ልብስ ሰጭ ብለሽ ምን ልልበስ? እንዴት ልልበስ? ቀሚስ ግለብሽ፣ አጭር ቀሚስ አድርጋ ብቻ ረዘም ሙሉ ቢሆን አይተሻለ። እሺ እና ከዛስ ጥፍርሽ ምናምን ጥፍርሽ ይሆናል። እሺ ቆንጆ ነው ጥፍሬ። እሺ በቃ እንደዛ አድርገሽ ብትሄጂ አሪፍ ነው። እንደውም የተሻለ ታናድጂዋለሽ። አምሮብሽ መገኘት አለ። ሽቶ ምናምን እንደዚህ ሽቶ አርጌ እንደዛ ነው መሆን የለበት። ተርከዝ ጫማ ልጨምርበት። ታኮ ያላት ሂል በቃ ከዛ ዝንጥ መነጽሩ ሲሆን መነጽሩ ሌላ ብታረጊ አሪፍ ነበር። ይሁን ከሌለሽ ግን ዝንጥ ያለ አሪፍ ቆንጆ መነጽር። በሰርግ እንዲህ አምሮ በቃ እንደዛ ሆነሽ እንዳትሄጂ። እኔ ግን ችግር የለውም ብዬ ነበር። እሺ አይ ደስ አይልም። ይሄ አይሆን ይለ ኖርማል ለወክ ራሱ አይሆንማ። እሺ አመሰግናለሁ በጣም። እሺ ቴንክ ዩ። ሰላም ነው አባ አለ። እኔ ከድሬ ነው የመጣሁት ዛሬና አንድ ጓደኛዬ ራት ልጋብዝሽ አለ። በጣም ውድ ነው አሉ ሬስቶራንቱ የምንበላበት ቦታ። እኔ ደግሞ በቃ ዝም ብለን ሰላጣ ነገር እንብላ ስለው አይ አይሆንም ብዙ አይነት ምግብ ያለበት ቦታ ነው የምወስድሽ ብሎ ነበርና አለባበሴ እንደዚህ ሆኜ ነው የሚሄደው። ይሄ ቆንጆ ሽቲ ነው፣ አዲስ ነው ያሰራሁት ስመጣ። እንዴት ነው? እሱ ቆንጆ ነው ልብሱ አይደል? ስለዚህ በቃ እንዲህ ልሂድ አይደል? እንደሱ እራት ነበረ። እራት ከሆነ እንደሱ መሄድ ትችላለሽ፣ ችግር የለውም። ጥሩ ነው። በዛውም ደግሞ እግረ መንገዴን ለምን ልብስ ቀያይራለሁ፣ ለመተኛትም ለእንቅልፍም ያምራል። ቀለል ያለ ነው በዛ ላይ በደንብ አድርጎ። ስለዚህ እንደዚህ ይሁን። በቃ አመሰግናለሁ። እሺ አሪፍ እኮ ነው። ግን ምንድነው ሁለት ግራግር ከዚህ ሴት ቦርሳ ምናምን ከዛ የስጋ ቤት ከዛ የሚገርም ሸሚዝ አይደለም። ሸሚዙና ሱሪ እኮ ማች ያደርጋል። አመጣሽው ግን ያው ጫማሽ አልታሰረም። አረጋደሉኝ። ካልሲ ግን አድርገሻል። ቀዳዳ
ኮፍያው ግን የቸከስ ነው። ኮፍያው የቸከስ ነው። አይ ኮፍያው ያምራል። ከ10 0 ኔጌቲቭ ነው የምከተው። በጣም አበላሹ። በጣም እንደዚህ ማበላሸት አይቻልም። አትይም ይከብዳል። ትንሽ አይደለም ሁሉም ትክክል ነው። ሌላውን ተውና ትንሽ ይሄ ከውስጥ ያለው ነጭ እንትን ባይኖር አሪፍ ነበር። በቃ እሱ ባይኖር 8 ግን እንደዚህ ምናምን እንደሱ ደግሞ የሆነ 8 ቁጥር ምናምን ቸከስ መሰለሽ። ብቻ አሪፍ ነው ለሙከራ። ከውስጥ ያለች ጫማውን አቀያይሩ፣ ቦርሳውን አውጪ፣ ከዛ ኮፍያው አሪፍ ነው። ቸከስ ነው ኮፍያው። እኔ እንጃ ግን ኮፍያው አሪፍ እና አሁን አያዋጣም ነው የምትለኝ? ብሸጠው ጭራሽ ልሸጠው ነው እስከ መስቀል ያባሩ። እንግዲህ የሰጡኝን አስተያየት እቀበላለሁ፣ እናስተካክላለን። አስተካክዩና በቃ እናመሰግናለን። ይመች የድሬ ልጅ ነች ውበቷ ስንቱን ላውራ ለኔ የተዘፈነልኝ። አዎ እንዲህ እያልን ብንቀጥል ደስ ይለን ነበረ፣ ግን አቃቂር ፕሮግራማችን ይሄንን ይመስል ነበረ። እንዳያችሁት ከብዙ ሰዎች ጋር የተለያየ አስተያየት ተቀብለናል አይደል? አዎ በጣም ሰዎች እንግዲህ ፊታቸውን አላጠቆሩብንም አይደለ? የአዲስ አበባ ህዝቦች ግን በጣም ነው የምናመሰግነው ለምትሰጡን ሀሳብ አስተያየት። በየመንገዱ ስታዩ አትለፉን፣ አስተያየት ስጡን። ምክንያቱም በየቦታው ነው በየሳምንቱ የምንመጣው። ለዛሬ ግን በቃ በጣም ነው የተመቸኝ ሁላችንም የሶስታችን በጣም አውትፊት አይደል? እንደዚህ ሆነ እራት ብንበላስ ምን ችግር አለ? የስ አሁን እንደዚህ ሆነ አንቺ ራሱ እንደዚህ ሆነሽ ሰርግ ብትሄጂስ አይደል? ምን አለበት? አንተስ ምን እንደዚህ ሆኜ ምን ችግር አለ አይደል? ሞዴላችን የእናንተን ሀሳብ አስተያየትም እንቀበላለን። አቃቂር የዛሬው ይሄንን ነበር የሚመስለው። ያላገኘናችሁ ነገር ግን በቴሌቪዥን መስኮት የምታዩን የቻናላን ቤተሰቦቻችን ያላችሁን አስተያየት በሙሉ ከኮሜንት ላይ ያስቀምጣችሁ የቀረውን ሀሳብ ከእናንተ እንጠብቃለን። መርሃባ አቃቂር ይሄን ይመስል ነበረ። በሌላ አቃቂር እስከምንመለስ ድረስ በቃ መርሃባ መርሃባ